እኔ ሄርሜላን አላየኋትም አላውቅም። ገባህ አይደለ? ስትኖርም አላውቅም ሳትኖርም አላውቅም። ወንድነት ይኸውልህ እንደዚህ ያለሽ እንደ ሄርሜላንም ወስዳት እኔ ምን ታደርግልኛለሽ ሄርሜላ? አይ አብርሃም ተነፋረቀብን እኮ ጋሽ ተነፋረቀብን። አንተ ለስንት ሴት ነው የምትነፋረቀው? እውነቴ ነው ለፍቅር ተነፋርቀሃል፣ ለሩታዬ ተነፋርቀሃል በተደጋጋሚ። ከዛ ለሄርሜላ ትነፋረቃለህ። አንተ ንፍርቅ የሆንክ ሰውዬ ማለት ነው። ከነ እንጃ ብቻ ከእናንተ ውጭ ጠላት የላትም አለ ማለት ነው። እናንተ እንባው እየጠረገ እንደዚህ እንደው ባስቀራት እዛው። እውነቴ ነው የምላችሁ እንደው በዛው ባስቀራት። እውነትም ታግታ ከሆነ ግን አልታገተችም። ቤተሰብ እኔ ታውቃላችሁ እንቅጭን ከመናገር ወደ ኋላ አይደለም። የማንንም መሸቃያ ሆናለች። ሌላኛው ደግሞ ይሄ ወንድም ተብዬው ምን አለ? ይኸውልህ ወንድነት ማለት እንደዚህ አይደለም፣ ማገት አይደለም አለ ማለት ነው። አንተም ደግሞ ልንገርህና አንተ የወንድ አለጫ የሆንክ ሴታ ሴት ወንድም ተብዬው ማለት ነው ለማንንም ወንድ ልጅ ማለት ነው ለማንንም ወንበዴዎች አሳልፈህ እህትህን ባለትዳር እህትህን የሁለት ልጆች የሆነችዋ ወንበዴ እህትህን ለማንም ወንዶች አሳልፈህ ሚዲያ ላይ ሰተሃት አይነገድባትም ነበረ ማለት ነው። ብልግና በአደባባይ አታስተዋውቅብንም ነበር፣ አታስፋፈብንም ነበረ። አንተ ወንድም ብትሆን የወንድምነት ቦታ ብትተካ ወይም ደግሞ ወንድ ብትሆን አንተ የወንድ አልጫ እህትህን ቆጠብ አድርገህ ትይዛት ነበረ። እኛ ወንድሞቻችን እንዴት አድርገው እንደያዙን በደንብ ጠንቅቀን እናውቃለን ማለት ማንንም ያውቃል። የትኛውም ሰው መዋረድ አይፈልግም። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ላይክ ሰብስክራይብ እያደረጋችሁ የወሬ ጥማት ድፍት ላይ ያደርገኝ ነበረ። ከዛ በኋላ ሰላም አልኳችሁ በመሀል ማለት ነው። እና ወንድነት ማለት እንደዚህ አይደለም። ይሄ ወንድ አልጫ አንተ ነህ ታዲያ ሱሪ ስለለበስክና ቀበቶ ስላሰርክ ወንድ ትባላለህ እንዴ? ጎፈሪያም መጀመሪያ ፀጉርህን አስተካክል፣ ጎፈሬህን አንሳ ማለት ነው። ከዛ ወንድነትህን የምታሳየው መቼ እንደሆነ ታውቃለህ? ወንድ መሆንህን የምታሳየው ማለት ነው። ይሄ ወንበዴ እህትህን ከወንዶች ጋር ለወንዶች ሸቀላ ወታ እንደዚህ ብልግና የምታስተዋውቀው ነገር ያስቆምክ ቀን፣ እህትህን ትክክለኛ ስራ ሰርታ እንድትመጣ ያደረግክ ቀን አንተ ወንድ ነህ። አሁን ግን ሴታ ሴት ነህ። ሴት ልጅ ራሱ ትሻልሃለች ማለት ነው። አስረግጬ ነው የምነግርህ። እሺ ወንድሟ የማይመስላችሁ ሰዎች ልትኖሩ ትችላላችሁ። ወንድሟ ነው ማለት ነው። በቲክቶክ ከራሱ የልጆቿ ልደት የተከበረ ጊዜ አብረው ነበሩ የተፖስተው ቲክቶክ ላይ ተፖስተዋል። ነገር ግን እንትን ምንድነው ደለተችው። እንትን ሲባል ከአብርሃም ጋር ስትጃጃ ድሊት አድርገዋለች። ለምን ሰው እንዳያወጣባት የሆነ በቀኛ ጅሎችንን ፋራዎችንን ምንም አናውቅም። በእነሱ ቤት እርግዝና ያለበት እርጉዝ ሆና እንኳን ቪዲዮ ተፖስቶ ፎቶ ተፖስቶ ራሱ በጎቹ አላመኑም። እስካሁን ድረስ እኮ የአብርሃም ሚስት ናት ብለው ነው የሚያምኑት። ምድረ በግ ሁላ ማለት ነው። ምንም ማድረግ አይቻልም። ለማንኛውም አሁን እንግዲህ ታግታለች ተብለዋል። ሚያግት በሽታ ያግታት እዛው ያስቀራት። አዎ ያስቀራት። የምሬ ነው የምላችሁ ያስቀርሽ እዛው ማለት ነው። እኛ የምንረፈሽ ይሄ የምለው ለምንድን ነው? መጥፎ ነገር ስለምታስፋፋ ትውልድን እየገደለች ስለሆነ ብዙዎቻቸው ደግሞ ትክክለኛ ነገር ነው እየተሰራ ብለው ስለሚፋረዱ ያስቀርሽ። እውነት ያስቀርሽ። እንደው ምን ነበረበት ባልሽ መጥቶ እኔ በትክክል አስተዳድርሻለሁ፣ ዩቱብ ላይ ሸቅለሽ የምታመጪው ገንዘብ አልፈልግም፣ ዩቱብ ላይ ከወንድ ጋር ተላልጠሽ ተጃጅለሽ ዝሙትን አስፋፍተሽ የምታመጪው ገንዘብ አልበላም ብሎ ሰብስቦ ቢያኖርሽ ደስ ይለን ነበረ። ነገር ግን የሚያኖር ባል አይደለም መሰለኝ። ይሄ ጅላንፎ ባል ማለት ነው። ጅላንፎ ባል እኮ ነው ያለሽ። የምሬ ነው የምልሽ። ጅላንፎ ራሱ አይገልጸውም። ጅላንፎ ባይሆን ኖሮ የማንንም መጫወቻ አያደርግሽም ነበረ። አዎ አያደርግሽም ነበረ። ልክ እንደ አብርሃም በነገራችን ላይ ፈቶ አለቀቃትም ሚስቱ። ታውቃላችሁ አይደለ? ፈቶ አለቀቃትም ስላችሁ ልክ እንደ ሄርሜላ ሩታ ስትጃጃል አላያችሁም? ፈቶ ቢለቃትና እንደፈለገች ቪዲዮ እንድትሰራ ቢፈቅድላት ኖሮ ሩታም ከብዙ ልጆች ጋር ቪዲዮ ልትሰራ ትችል ነበረ። ነገር ግን እሱ ሚስቱ ናት። የሆነ እንድትጃጃልበት አይፈልግም። ከወንዶች ጋር እንድትሆንበት አይፈልግም። እና ብዙዎቻችሁ አታምኑ። ሲያምርሽ ይቀራል። ኧረ እባክሽ ከተፈቱ እኮ ቆይተዋል ልትይ ትችያለሽ። ባናትሽ ተተከኝ። እውነት ባናትሽ ተተከኝ። እና መሳደብ ሳልፈልግ ነው ቤተሰብ የምሳደበው። ምንም ማድረግ አልችልም። ያው የስድብ ሱስ ኖሮብኝ ነው እንግዲህ። አብርሃም እንጃ ከእናንተ ውጭ ጠላት የላትም። እቺ ልጅቷን ነው የምንፈልገው። ልጅቷን ስጡን። ታግታለች። ባልዋ ወስዷት ይሆናል። አብርሃም አይዞ ባልዋ ሁለት ልጆቿን አባት መቶ ወስዷት አርፈሽ ትቀመጫለሽ ወይስ አትቀመጭም? አልቀመጥም ካለች እንግዲህ ፈቶ ይለቃታል። ከነ ልጆቿ ያባረርልሃል። ጠብቃው። ልጆቿም ታሳድጋለህ። ወደ ሳይሆን በግድ እንደዛ ነው ማለት ነው። እና
እንደዛ ነው እላችኋለሁ ውድ ቤተሰቦቼ። እንትና ደግሞ ምን ይላል መሰላችሁ ዳኒ፣ እኔ ሄርሜላ ምን ታደርግልኛለች? ለምን ወስዳታለሁ? ምን አገባኝ አለ ማለት ነው እኮ። ምን ታደርግልሃለች? የኔ አባት ምን ትጠቅማለች? ምንም አትጠቅምህም፣ ምንም አታደርግልህም። እውነቴ ነው የምልህ እንዴ። ስንት ወንድ ነው ገብቶ የሚወጣበት? ይሄ ያም ገብቶ የሚወጣበት ምንድነው አካል ነው ሰውነት ነው የሚባል። አስተፍርላ መጥፎ ነገር መናገር አልፈልግም። ወይኔ በላቸው ይቅር ይበለኝና እንዴት ብሎ ነው ሌላ ወንድ የሚመኛት? ስንት ወንድ ሁለት ልጅ ወልዳ ባል ኖሯት ከዛ አብርሃም ተደርቦ ከዛ ዳኒ ሊደረብ ሶስተኛ ወንድ ማለት ነው። ሌላ እስካለም የት እናውቃለን? አናውቅም እውነት ለመናገር ተጨማሪው ሊኖር ይችላል። አንዳንድ ባለትዳር ሴቶች እኮ ከሌላ ወንድ ጋር ራሱ የሚጋደሙ አሉ ሲባል ነው የሰማሁኝ። እኔ አላውቅም፣ ቤተሰብ እኔ አላውቅም። እውነቴን ነው የምላችሁ። እኔ አንዳንድ ቪዲዮዎች እከታተላለሁ እና ቪዲዮ ስከታተል ጥያቄ የሚጠይቁ ሰዎች አሉ ዩቱብ ላይ ማለት ነው። እና አንድ ኮሜንት አየሁኝ ደግሞ ከተኮመተ ስንት አመት ነው? 3 አመት ነው። ምን ይላል መሰላቸው? እኔ ባለትዳር ነኝ ባሌና እኔ ተራርቀን ነው የምንኖረው እና ምንድነው ያለችው? ምንድነው እናንተ ፔሬድ ላይ ነበርኩኝ። ከዛ በኋላ ከሌላ ወንድ ጋር ተገናኝቻለሁ፣ ከባለትዳር ወንድ ጋር ተገናኝቻለሁ። እርግዝና ይፈጠራል ወይ ብላ ኮሜንት ኮሜንታ አየዋት ማለት ነው። ግን ኮሜንት ስር በጣም ብዙ ሰው ሰድቧታል። አስቡት እንግዲህ ይሄንንም አለ እንግዲህ ባለትዳር ሴት አትጃጃልም ብላችሁ እንዳታስቡ። ግን በጣም ነው የምታሳፍሩት እንደዚህ አይነት ሴቶች። አሳፋሪ ሁላ ባለጌ እውነት። እኔ እንደዚህ አይነት ነገር ያስጠላኛል። በነገራችን ላይ ሳወራው ራሱ ምራቄን ነው የምተፋው። ስተፋ ነው የማድረው ደግሞ የአስጠሊታ ሙላ ማለት ነው። ሁላቸውም አይደለም ቤተሰብ ባለጌዎቹን ነው። እና ለማንኛውም አቶ አብርሃም ታደሰ ማለት ነው። አይዞህ ለማንኛውም አትነፋረቅብን፣ እውነት አትነፋረቅብን። አንተ ሴታ ሴት አትሆን ሁሌ እየመጣህ አንተ ደግሞ ንፍጥህን ብታናፍጥ ወዮልህ። እኔ ራሱ ይሄ ሰሞኑን ጉንፋን ይዘውኛል። ሰሞኑን ጉንፋን ይዞኝ ነበረና ንፍጥ በጣም ያስቸግረኝ ነበረ። ስለዚህ አንዳንዴ ቪዲዮ ላይ ራሱ ስናፈጥ ቪዲዮ አቆሙ ነበረ። ለምን የሆነ እንዲህ ተናፈጠች ብላችሁ እንዳትሰሙኝ። አንድ ሁለተኛ ደግሞ በጎቹ እንዳይሰድቡኝ ማለት ነው። አሁን እንደዚህ አፍንጫ ወደዛ ወደዚህ ይጠራርጋል። የሆንክ እንጂ ላምቦ እውነት ለመናገር እውነት ወላሂ እኔ የምሬን ነው የምላችሁ ቤተሰብ እንትን ሲል እንደዚህ እየተነፋረቀ አፍንጫውን እየጠረገ ቢመጣ እኔ አልምረውም፣ ወላሂ እኔ አልምረውም። የልጅ ረግጠዋለሁ፣ በደንብ አድርጌ ነው የምረግጠው። እና ያው ማለቃቀሱ ተጀምረዋል ማለት ነው። ውድ ቤተሰቦቼ እንግዲህ ነገ የት እንደምትገኝ አላውቅም። ውሽሚት ወይ ባሏን ዘርፏታል። ባል አላት ለካ፣ ልጅም አላት። ባሏ አገታት ነው የሚባለው። ወይም ደግሞ ለነገሩ በጎቹ ምን ይላሉ? ሩታና ማነው ስሙ ሌላ ኤፍሬም ሜሪ ሶስታቸው ናቸው። የውሽሚት ጠላት እነሱን ያስራታል ነው ያገታታል ይላሉ። እናንተ በግ ሁላ መች ታገተች? እናንተ ሁሌም የሆናችሁ ታግታችሁ ነው የምትኖሩት። እውነቴን ነው የምላችሁ። እናንተ አእምሯችሁ እኮ ታግቶ ታስሮ ነው የሚኖረው። እኔ አሁን መሳደብ አልፈልግም ነበረ። ውድ ቤተሰቦች ይቅርታ አድርጉልኝና በያላችሁበት ሰላሙን ደህና አደሩልኝ።